የመድፈኞቹ አለቃ አሰልጣኝ ሚኬል አርቴታና ግብ ጠባቂው ዴቪድ ራያ አንድ ላይ በመሆን ስለ ዛሬው ተጠባቂ ጨዋታ ወሳኙን መግለጫ ሰጥተዋል። አርቴታ ስለተጎዱ ተጫዋቾች እነማን ዛሬ ወደ ሜዳ እንደሚመለሱ እነማን ደግሞ እንደማይመለሱ ማረጋገጫ ሰጥቶ ተናግሯል። ዴቪድ ራያም እጅግ ወሳኝ የተባሉ ጉዳዮች አንስቷል። በትላንትና የአርሰናል ልምምድ ላይ ደግሞ ዓለምን እያነጋገረ የሚገኝ የልምምድ ስታይል ታይቷል። ምንድነው ይሄ ልምምድ እየተባለ ጥያቄ እየተነሳ ነው የሚገኘው። አርቴታ እንደዚህ የሚያሰለጥናቸው ተጫዋቾቹ ለምንድነው በሚል በአሁኑ ሰዓት መነጋገሪያ ሆኗል። ስለሱም ጉዳይ እናነሳለን። በተጨማሪ የስፖርቲንግ ሊዝበኑ ወሳኝ አጥቂ ሱዋሬዝ ስለ አርሰናል ስለ ዛሬው ጨዋታ ተናግሯል። እነዚህን ጉዳዮች እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። በቀጥታ ወደ መረጃዎቹ ልውሰዳችሁ። በነገራችን ላይ ወደ መረጃዎቹ ከመግባቴ በፊት አንድ ስለ አርሰናል ደጋፊዎች አንድ ነገር መናገር እፈልጋለሁ። በዘንድሮ የውድድር ዓመት አርሰናል ኪሳራ ገጠመው ወይም ደግሞ የከሰረ የውድድር ዓመት አሳለፈ የሚባለው ፕሪሚየር ሊግ ወይ ሻምፒዮንስ ሊግን ቢያጣ ነው ወይስ ኤፍኤ ካፕ እና ካራቦ ካፕን ቢያጣ ነው? ይህንን ብቻ እንድትመልሱልኝ ይፈልጋሉ። ምክንያቱም ትላንትና በጣም ብዙ ኮመንቶችን አስተያየቶችን ሳነብ ነበረ። ብዙዎች በጣም የማይሆኑ አስተያየቶችን ስትጽፉ ተመልክቼ ነበር። በተለይ ኤፍኤ ካፕ እና ካራቦ ካፕን እንዴት እናጣለን የሚል ዘንድሮ ፕሪሚየር ሊግ እና ሻምፒዮንስ ሊግን አርሰናል ይጣና ካራቦ ካፕ እና ኤፍኤ ካፕን ከሲቲ ጋር የነበረውን ካራቦ ካፕ እንደዚሁም ከሳውዛምፕተን ጋር የነበረውን ኤፍኤ ካፕ አልፎ ዋንጫውን ይብላና ፕሪሚየር ሊግ እና ሻምፒዮንስ ሊግ ይቅርበት ቢባል የትኛውን ትመርጣላችሁ? ወይስ ካራቦ ካፕ እና ኤፍኤ ካፕ አምልጦት ፕሪሚየር ሊጉን ቢያሳካ ሻምፒዮንስ ሊግም ጭምር ያምልጠውና ፕሪሚየር ሊጉን ቢያሳካ የቱ ይሻላል? እዚህ ጋር በደንብ ልታስቡና ልትረዱ ይገባል። ስለዚህ አርሰናልን ለመተቸት አርቴታንም ለመተቸት ንዴትንም ለመግለጽ ቢያንስ የውድድር ዓመቱ እስኪጠናቀቅ መጠበቅ አለብን የምለውን የሁል ጊዜ ለዚህ ነው። በጨዋታው ላይ ያለን ንዴት መግለጽ ጥሩ ነው። በጨዋታ ላይ የነበሩ ስህተቶችን መግለጽ ጥሩ ነው። ነገር ግን ከኤፍኤ ካፕ ስለወደቀ አርሰናል ወይ የካራቦ ካፕ ዋንጫን ስላጣ አመቱ ሁሉ ኪሳራ እንደሆነና አመቱ በኪሳራ እንደተጠናቀቀ አድርጎ መናገር እጅግ በጣም ልክ አይደለም። ገና የውድድር ዓመቱ ገና ነው። ፕሪሚየር ሊግ እና ሻምፒዮንስ ሊግ የሚባሉ ዋንጫዎች አሉ። በተለይ ፕሪሚየር ሊጉ ነው አርሰናል ለ22 ዓመታት በጉጉት የጠበቀውና የዘንድሮው የውድድር ዓመት ሲጀምር ዋነኛ ገቡ እሱ እንደሆነ እናውቃለን። ስለዚህ ባካችሁ የውድድር ዓመቱ ገና ለገና ኤፍኤ ካፕ ወደቀ፣ ካራቦ ካፕ አጣ ተብሎ የውድድር ዓመቱ በኪሳራ እንደተጠናቀቀ ተስፋ እንደቆረጠ ሰው ፕሪሚየር ሊጉንም እንደሚያጣ አድርጎ መናገር የትክክለኛ ደጋፊ ባህሪ ነው ብዬ እኔ አላምንም። ስለዚህ ውድድር ዓመቱ ኪሳራ ነው የምንለው የውድድር ዓመቱ መጨረሻ ላይ አርሰናል ፕሪሚየር ሊጉንም ካጣ ሻምፒዮንስ ሊጉንም ካጣ ኪሳራ ነው እንለዋለን። እንደኔ የውድድር ዓመቱ መጨረሻ ላይ አርሰናል ፕሪሚየር ሊጉን ወይ ሻምፒዮንስ ሊጉን ካሳካ እጅግ በጣም ትልቅ ስኬት ነው ብዬ ስለምወስደው እስከዛ ጊዜ ድረስ ብንረጋጋ በጣም ጥሩ ነው የሚል ሐሳብ ለመስጠት እፈልጋለሁ። በቀጥታ እንግዲህ ወደ አሰልጣኝ ሚኬል አርቴታና ወደ ዴቪድ ራያ መግለጫ ነው መወስዳችሁ። ከአርቴታ እንጀምራለን። እንግዲህ በትላንትናው የአርሰናል የልምምድ ወቅት በጣም ወሳኝ የተባሉ የአርሰናል ተጫዋቾች ከጉዳት ተመልሰው ልምምድ አድርገዋል። እነ ራይስ፣ እነ ኢዜ፣ እነ ጋብሪኤል ማጋሌሽ ሙሉ ልምምድ ሰርተው ከጉዳት ማገገማቸውን እንግዲህ ተመልክተናል። እኔም በዘገባዬ ሰርችላችኋለሁ በሁለተኛው ቻናል ላይ። ነገር ግን ሁለት ተጫዋቾችን አልተመለከትንም፣ ቡካዮ ሳካና ጁሪየን ቲምበር። ታዲያ ገና አርቴታ መግለጫቸውን እንደጀመሩ የመጀመሪያ ጥያቄ የቀረበላቸው እነ ራይስ ታይተዋል፣ እነ ማጋሌሽ ታይተዋል፣ እነ ኢዜ ታይተዋል፣ ሳካና ቲምበር ግን አልታዩም። ስለዚህ ስለ እነሱ እንደዚሁም ደግሞ ስለተጎዱ ተጫዋቾች በአጠቃላይ ያለውን መረጃ አጋራን ተብሎ አርቴታ ተጠይቆ ነበረ። እሱም ሳካና ጁሪየን ቲምበር ከቡድን ጋር ወደ ፖርቹጋል አልተጓዙም፣ እዚህ የሉም፣ ከቡድን ጋር ልምምድም አልሰሩም፣ ዝግጁ አይደሉም። ሁሉም ነገር ደና ከሆነ ቅዳሜ ከቦርንማውዝ ጋር ወደ ሜዳ ይመለሳሉ ብለን ተስፋ እናደርጋለን። ስለዚህ በዛሬው ጨዋታም ቡካዮ ሳካና ጁሪየን ቲምበር አይኖሩም ሲል አሰልጣኝ ሚኬል አርቴታ የሁለቱን ተጫዋቾች አለመኖር አረጋግጧል። ከጉዳት ወደ ተመለሱ ተጫዋቾች ሲመጣ ደግሞ ዴክላን ራይስ፣ ጋብሪኤል ማጋሌሽ እና ሊያንድሮ ትሮሳርድ ለጨዋታው ዝግጁ ናቸው ሲል አሰልጣኝ ሚኬል አርቴታ አንስቷል። በነገራችን ላይ ትላንትና ስለ ሊያንድሮ ትሮሳርድ አልሰራሁላችሁ ነበር። ሊያንድሮ ትሮሳርድ ሙሉ በሙሉ ከጉዳቱ አገግሞ
ተመልሷል። ለኔ በጣም ትልቅ ዜና ነው። ለምን ካላችሁኝ በጋብሪኤል ማርቲኔሊ አርሰናልን በፍጹምና በጭራሽ የውድድር ዓመቱን ይጨርሳል ብላችሁ እንዳትጠብቁ። ምክንያቱም ያለ ትሮሳርድ በፍጹም የሚሆን አይደለም። ማርቲኔሊ እንኳን ቢገባ ትሮሳርድ ተቀይሮ መግባት አለበት። ትሮሳርድ ቋሚ ሆኖ መጀመር ከቻለ ደግሞ ትሮሳርድ ቋሚ ሆኖ መጀመር አለበት። ማርቲኔሊ ከተቻለ ከ70 እና 80 ደቂቃዎች በኋላ ተቀይሮ ማስገባት እንጂ ማርቲኔሊን ሁነኛ የዛ የግራ ተመላላሽ የግራ መስመር አጥቂ አድርጋችሁ ወይም ደግሞ የግራ መስመር ተጫዋች አድርጋችሁ ማጫወት በፍጹም የማይሆን ነው። በተለይ እንዲህ ላሉ የፍጻሜ የውድድር ዓመቱ ሊጠናቀቅ በቀረባቸው ጥቂት ቀናት ውስጥ ወይም ጥቂት ሳምንታት ውስጥ ማርቲኔሊ የዋንጫ ሜንታሊቲ ያለው ተጫዋች አይደለም። በብዙ ጨዋታዎች አርሰናልን ዋጋ ያስከፈለ ተጫዋች ነው። ስለዚህ ለኔ ሊያንድሮ ትሮሳርድ ከማርቲኔሊ የተሻለው ተጫዋች ነው። በዛሬውም ጨዋታ ሊያንድሮ ትሮሳርድ ቋሚ ሆኖ ይጀምራል የሚል እምነት አለኝ። ያው ፊትነሱ ካላስቸገረ በቀር ማርቲኔሊን ይጠቀማል ብዬ አርቴታን አልጠብቅም። ታዲያ አርቴታ ራይስ ማጋሌሽና ትሮሳርድ ለጨዋታ ዝግጁ ናቸው ቢልም ኢዜ ግን ዝግጁ ነው ሲል አልተናገረም። እሱ ትንሽ ጥርጣሬ ፈጥሯል በርካታ የአርሰናል ደጋፊዎች ዘንድ። ኢብሪች ኢዜ ትላንትና ሙሉ በሙሉ ልምምድ ሰርቷል። አዎ ሙሉ የቡድን ልምምድ ከጉዳቱ አገግሞ ሰርቷል። ነገር ግን በዛሬው ጨዋታ ምናልባትም ተቀያሪ ወንበር ላይ ሊቀመጥ እንደሚችል መረጃዎች ያሳያሉ። ከዛ ይልቅ ማርቲን ኦዴጋርድ ቋሚ ሆኖ የመጀመር አማራጭ ይኖራቸዋል ተብሎም ይጠበቃል። አርቴታ ስለ ሽንፈታቸው አውርቷል። 2 ጨዋታ ባክ ቱ ባክ ተሸንፋቸዋል፣ ምን ትላለህ የሚል ጥያቄ ጋዜጠኞች ጠይቀውት ነበር። አሰልጣኝ ሚኬል አርቴታ ወደ ሜዳ ልንሸነፍ አልገባንም፣ ነገር ግን ህመሙ ተሰምቶኛል፣ ተጫዋቾችም ተሰምቷቸዋል። አዎ ህመም አለው፣ ያማል። ነገር ግን የውድድር ዓመቱን በደስታ መጨረስ የምንችልባቸው ዋንጫዎች ገና ይቀራሉ። ከ2 ዋንጫዎች ወጥተናል። አሁን በ2 ዋንጫዎች ላይ አለን። ያለንን ሁሉ ሰጥተን የአርሰናል ደጋፊን መካስ እንፈልጋለን። ለዚህም ዝግጁ ነን ሲል አሰልጣኝ ሚኬል አርቴታ የተናገረ ሲሆን በአይምሮአችን መዘጋጀት አለብን ሲል እንግዲህ አሰልጣኝ ሚኬል አርቴታ ተናግሯል ማለት ነው። እንደዚሁም ደግሞ ስለ መደንገጥ ተጠይቆ ነበር። አርቴታ ደንግጣችኋል ወይ ግራ ገብቷችኋል የሚል ጥያቄ ተጠይቆ ነበር። ታዲያ አሰልጣኝ ሚኬል አርቴታ ቡድናቸው ከደረሰበት ሽንፈት በኋላ ምንም አይነት ድንጋጤ ሊፈጠር አይገባም፣ መደንገጥ የለብንም። በአሁኑ ሰዓት ከመቼውም በላይ ተርበናል፣ ተነሳሽነታችንም በጣም ጨምሯል ሲል የተናገረ ሲሆን ድንጋጤ እንዲሰማን በፍጹም መፍቀድ የለብንም ያለው አርቴታ ግልጽ መሆን በጣም አስፈላጊ ነው። የተፈጠረውን ነገር ምክንያቱን በደንብ መረዳትና ለማሻሻል መስራት አለብን። ምንም አይነት ድንጋጤ ካሁን በኋላ አይሰራም ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። በመቀጠል እንግዲህ ዴቪድ ራያ ነው ከአርቴታ ጋር አብሮ ጎን ለጎን በመቀመጥ መግለጫውን የሰጠው። ዴቪድ ራያ እንግዲህ በመግለጫው ምን አለ? 2 ዋንጫዎች ይቀሩናል። በ2ቱ ዋንጫዎች ደግሞ በጥሩ ደረጃ እየተፎካከርን መሆኑን ዓለም ያውቃል። ኤፍኤ ካፑን ተሸንፈናል። አዎ፣ ነገር ግን አሁን በሻምፒዮንስ ሊግ እና በፕሪሚየር ሊጉ ምላሽ መስጠት አለብን። የዛሬውን ጨዋታ እንደ ቡድን ማንነታችንን ለዓለም ለማሳየትና ዋንጫዎችን ለማሸነፍ ምን መስጠት እንዳለብን ለማሳየት ጥሩ እድል ይፈጥርልናል። ለዓለም ማን እንደሆንን ለማሳየት ተዘጋጅተናል ሲል እንግዲህ ዴቪድ ራያ እንግዲህ ከሳውዛምፕተኑ ሽንፈት በኋላ አርሰናልን ወደ ድል ለመመለስ ያለውን ሁሉ ለመስጠት እንደሚፈልግ ተናግሯል ማለት ነው። እዚህ ጋር አንድ አስገራሚ ጉዳይ ላንሳላችሁ። ትላንትና የአርሰናል ልምምድ ላይ አንድ ያልተለመደ ልምምድ ታይቶ ነበረ። እሱ ምንድነው? የአርሰናል ተጫዋቾች ክብ ሰርተው አንድ ኳስ በጭንቅላታቸው አገጣጥመው በመያዝ አንድ ኳስን ለ4 ለ5 ክብ ሰርተው በጭንቅላታቸው በመያዝ አብረው እንዲጓዙ ተደርጎ ነበረ። ከዛም በተጨማሪ ስክሪፕቶ በእጃቸው በርካታ ስክሪፕቶችን አጠላልፈው በመያዝ ክብ ሰርተው አብረው ሲጓዙ ታይተዋል፣ ሳይወድቅባቸው ማለት ነው። ይሄ ልምምድ ታዲያ ብዙዎችን ምን አይነት ልምምድ ነው ሲሉ ጥያቄ እንዲያነሱ አድርጓቸዋል። ታዲያ ይህ ልምምድ አሰልጣኝ ሚኬል አርቴታና የአርሰናል የተከላካይ ስፍራ አሰልጣኝ ጋብሪኤል ሄንዝ እንግዲህ በመሆን እንዳመጡት የተሰማ ሲሆን የልምምዱ ዋና ዓላማም ተጫዋቾች በሜዳ ላይ ትኩረት እንዲኖራቸው፣ ትኩረታቸው በሙሉ ሜዳ ላይ እንዲሆን የትኩረት መሰብሰቢያ ልምምድ ሲሆን እንደዚሁም ደግሞ በአንድ
ጊዜ ሁለት ሐሳቦችን ማሰብ በአንድ ጊዜ ሁለትና ሶስት ሐሳቦችን ማሰብ እንዲችሉ ማድረግ የሚችል ልምምድ እንደሆነ ተሰምቷል ማለት ነው። አሰልጣኝ ሚኬል አርቴታና ጋብሪኤል ሄንዝም የአርሰናል ተጫዋቾች ሜዳ ላይ ትኩረት እንዲሰጡና በአንድ ጊዜ ሁለትና ሶስት ስራዎችን በአይምሯቸው እንዲሰሩ ለማድረግ ይህንን ልምምድ እንዳመጡት ተሰምቷል ማለት ነው። የስፖርቲንግ ሊዝበኑ የፊት መስመር አጥቂ ሉዊስ ሱዋሬዝ ከዛሬው የአርሰናል ጨዋታ በፊት ይህንን ተናግሯል። እኛ በዚህ ሰዓት ማንንም አንፈራም፣ የትኛውንም ቡድን ለመግጠም ዝግጁ ነን፣ ሁሉንም ተጋጣሚ ክለቦች እናከብራለን፣ ነገር ግን ማንኛውም የምንገጥመውን ክለብ አንፈራም ሲል የተናገረ ሲሆን ቪክተር ዮኮሬሽን ስለመተካቱ የተጠየቀው ሱዋሬዝ ይህ ትልቅ ነገር ነው፣ ለማንኛውም ተጫዋች የቪክተር ዮኮሬሽን ቦታ መውሰድ ትልቅ ፈተና ነው። ይህ ለእኔ በእግር ኳስ ሕይወቴ የእሱን ቦታ ተክቼ መጫወት በመቻሌ እኔ በጣም አስደሳችና እድለኛ እንደሆንኩ መናገር እችላለሁ እና ዛሬ ምሽት ከሱ ጋር ተቃራኒ ሆነን እንጫወታለን። በዛሬው ጨዋታ ከዮኮሬሽ በተሻለ ሜዳ ላይ ጥሩ እንቅስቃሴ አድርጋለሁ ብዬ አምናለሁ ሲል አርሰናልን እንደማይፈሩ እንግዲህ የስፖርቲንግ ሊዝበኑ አጥቂ ተናግሯል ማለት ነው። እንግዲህ የተጎዱ ከጉዳት የተመለሱ ተጫዋቾችንና የማይኖሩ ተጫዋቾችን አይተን የአርሰናል የዛሬ ምሽት አሰላለፍ ምን ሊመስል ይችላል የሚለውን እንግዲህ የአርሰናል ቅርብ የሚባሉ የመረጃ ምንጮች እንግዲህ አውጥተውታል ማለት ነው። በተለይ የሳካና የቲምበርን አለመኖር ተከትሎ ማለት ነው። የዛሬው የአርሰናል አሰላለፍ ዴቪድ ራያ ወደ ግብ ጠባቂነቱ ይመለሳል ተብሎ ይጠበቃል። ስለዚህ ዋናው የአርሰናል ግብ ጠባቂ ከካራቦ ካፕ እና ከኤፍኤ ካፕ ሁለት ተከታታይ ጨዋታዎች እረፍት በኋላ ወደ ሜዳ የሚመለስ ነው የሚሆነው። ኬፓ ነበር እንደምታውቁት በሁለቱ ተከታታይ ሽንፈቶች ተሰልፎ ሁለት ሽንፈቶችን የቀመሰው በረኛ ማለት ነው። አሁን ግን ዴቪድ ራያ ወደ ቋሚነት ይመለሳል። ወደ ተከላካይ ስፍራ ስናመራ ለአርሰናል ትልቁና አስደሳቹ ዜና የማጋሌሽ መመለስ ነው። ስለዚህ ዊሊያም ሳሊባና ጋብሪኤል ማጋሌሽ በዛሬው ምሽት ጨዋታ የመሃሉን የመከላከል ስፍራ ይመራሉ ተብሎ ሲጠበቅ ሪካርዶ ካላፊዮሪና ቤን ዋይት ደግሞ የሂንካፔንና እንደዚሁም ደግሞ የጁሪየን ቲምበርን ቦታ ተክተው ይገባሉ ተብሎ ይጠበቃል። በሂንካፔ ቦታ ካላፊዮሪ ቋሚ ሆኖ ይጀምራል ተብሎ ሲጠበቅ፣ በቲምበር በኩል ደግሞ ቤን ዋይት ቋሚ ሆኖ ይጀምራል ተብሎ ነው የሚጠበቀው። የመድፈኞቹን የመሃል ሜዳ ጥምረት ስንመለከት እዚህም ጋር ትልቁ አስደሳቹ ዜና የዴክላን ራይስ መመለስ ነው። ስለዚህ የአርሰናል የመሃል ሜዳ በዴክላን ራይስ በዙቢሜንዲና በማርቲን ኦዴጋርድ ይመራል ተብሎ ይጠበቃል። ማርቲን ኦዴጋርድ በሳውዛምፕተኑ ጨዋታ ቋሚ ሆኖ እንደጀመረ ይታወቃል። ሻምፒዮንስ ሊጉ በዛሬ ምሽቱም ጨዋታ ቋሚ ሆኖ እንደሚጀምር ሲጠበቅ ራይስ፣ ዙቢሜንዲና ኦዴጋርድ ከረጅም ጊዜ በኋላ ይህንን ጥምረት በድጋሚ በአርሰናል ቋሚ አሰላለፍ ውስጥ እንመለከታለን ተብሎ ይጠበቃል። አንዳንዶች ምናልባትም በኦዴጋርድ ፈንታ ካይ ሃቨርትዝ ቋሚ ሆኖ ሊጀምር ይችላል ብለው እየተናገሩ ቢገኝም እንደኔ ግን ማርቲን ኦዴጋርድ ቋሚ ሆኖ የመጀመር እድሉ ከ80% በላይ ነው ብዬ እጠብቃለሁ። የአርሰናልን አጥቂ ስፍራ ቪክተር ዮኮሬሽ ሙሉ በሙሉ ቋሚ ሆኖ ይጀምራል ተብሎ ሲጠበቅ ቡካዮ ሳካ አለመኖሩን ተከትሎ ኖኒ ማዱኬ የቡካዮ ሳካን ስፍራ ተክቶ በቀኝ መስመር የአርሰናልን አጥቂነት ሚና ይወጣል ተብሎ ይጠበቃል። ኖኒ ማዱኬ እንግዲህ በየትኛው ብቃቱ ላይ በነገው ጨዋታ ይገኛል የሚለው በብዙዎች ዘንድ የሚጠበቅ ሲሆን እንደምታውቁት ኖኒ ማዱኬ አንዳንዴ እጅግ በጣም ምርጥ ብቃቱን ያሳያል፣ አንዳንድ ጊዜ ደግሞ ጥፍት የሚልበትም ቀናቶች አሉ። በዛሬው ጨዋታ እንግዲህ በምርጡ አቋሙ ላይ እንዲገኝላቸው የመድፉ ደጋፊዎች ይፈልጋሉ። በማዱኬ በኩል እንደ ማክስ ዶማን ያሉ ተጫዋቾች በተቀያሪ ወንበር ላይ ስላሉ ተቀይረው የመግባት እድል ይኖራቸዋል ማለት ነው። ሌላኛው የግራውን የአርሰናል የመስመር ማጥቃት ቤልጂየማዊው ሊያንድሮ ትሮሳርድ ይመራል ተብሎ ነው የሚጠበቀው። ሊያንድሮ ትሮሳርድ ከጉዳት መመለሱን ተከትሎ በነገው ጨዋታ ቋሚ ሆኖ ሊጀምር እንደሚችል መረጃዎች ያሳያሉ። ምናልባትም ግን የፊትነስ ጉዳይ ካለ ጋብሪኤል ማርቲኔሊ በነገውም ጨዋታ እድል ሊሰጠው ይችላል። ያው አርቴታ ታውቃላችሁ ለጋብሪኤል ማርቲኔሊ በተደጋጋሚ እድል በመስጠት ይታወቃል። ብዙዎች ለማርቲኔሊ ካሁን በኋላ የቋሚነት እድል ሊሰጠው አይገባም እያሉ ቢገኙም ትሮሳርድ ምናልባት የፊትነስ ችግር ካለበት ማርቲኔሊ ቋሚ ሆኖ ሊጀምር የሚችልበት እድል እንዳለ ተነግሯል ማለት ነው። ስለዚህ ከሞላ ጎደል የአርሰናል የነገው አሰላለፍ ይህንን ይመስላል። አርቴታ በፍጹም መደንገጥ የለብንም፣ መልሳችንን ለዓለም መስጠት አለብን ሲል ተናግሯል።
እውነቱን ነው። እኔ እንዳልኳችሁ ነው መግቢያዬ ላይ እባካችሁ አርሰናል የውድድር ዓመቱ ስኬታማ አይደለም የሚባለው ወይ ፕሪሚየር ሊጉን ወይ ደግሞ ሻምፒዮንስ ሊጉን ካጣ ነው። ሁለቱን ዋንጫዎች ካጣ አዎ አርቴታ መባረር አለበት ልንል እንችላለን። በጣም አሳፋሪ ውድድር ዓመት ብለን ልናነሳ እንችላለን። አሁን ግን ገና ለገና የካራቦ ካፕና የኤፍኤ ካፕ ዋንጫ ታጣ ተብሎ ገና ካሁኑ በአርሰናል ተስፋ ቆርጫለሁ፣ ዋንጫ እናነሳም፣ ፕሪሚየር ሊጉን እናጣለን የሚሉ አስተያየቶች በጣም ስላስገረሙኝ ነው። እንዴት እንደዚህ አይነት ሀሳቦች እንደሚሰጡ በራሱ በጣም ስለደነቀኝ ነው። ስለ ጨዋታው ንዴታችሁን ወይ ብስጭታችሁን ትገልጻላችሁ እንጂ በቃ ፕሪሚየር ሊጉን እናጣለን፣ ዋንጮች አናነሳም፣ የውድድር ዓመቱ በዜሮ ዋንጫ ይጠናቀቃል ብሎ መናገር በጣም አሳፋሪ ነገር ነው። ስለዚህ የምትደግፉትን ቡድን እስከ መጨረሻው መደገፍ የግድ ይላል እና ደግሞ የኤፍኤ ካፕ እና ካራቦ ካፕ ሳይሆን የአርሰናል ዓላማ የዘንድሮ ዓላማ ፕሪሚየር ሊግ ወይ ሻምፒዮንስ ሊግ ነው። ስለዚህ እነዚህን ዋንጫዎች ካላሳካ ነው መጨረሻ ላይ መነጋገር ያለብን እንጂ ገና የውድድር ዓመቱ ሳይጠናቀቅ እነዚህን ሀሳቦች ማንሳት ይገባል ብዬ አላስብም። ዛሬ በአውሮፓ ሻምፒዮንስ ሊግ በነገራችን ላይ በሳንቲያጎ በርናባው ሪያል ማድሪድ ከባየር ሙኒክ ይጫወታሉ፣ በማድሪድ ሜዳ ማለት ነው። አርሰናል ደግሞ በስፖርቲንግ ሊዝበን ሜዳ ይጫወታል። ሁለቱም ጨዋታዎች ምሽት 4 ሰዓት ላይ በኩል ሰዓት የሚጀምሩ ናቸው። ነገ ደግሞ ባርሴሎና ከአትሌቲኮ ማድሪድ እና ፓሪስ ሴን ጀርሜን ከሊቨርፑል የሚጠበቁ ጨዋታዎች ናቸው። እነዚህ 8 ቡድኖች ብቻ ቀርተዋል። 4 ቡድኖች እንግዲህ በዚህ ሳምንት ይለያሉ። ማክሰኞና ቀጣይ ሳምንት ሮብ በሚኖሩ ጨዋታዎች ደግሞ የሚለዩ ይሆናል ማለት ነው። ውድ አድማጭ ተመልካቾች የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። ስለነዚህ መረጃዎች ምን ትላላችሁ? ስለ አርቴታ ከጉዳት ስለተመለሱ ተጫዋቾች እኔም ስላነሳሁት ሀሳብ የምትሰጡት ሀሳብና አስተያየት ካለ በኮመንት መስጫ ውስጥ ሳጥን ውስጥ ልታስቀምጡልኝ ትችላላችሁ። እንግዲህ ዛሬ ጨዋታው ስለስንት ይጠናቀቃል ብላችሁ ታስባላችሁ? መድፈኞቹ ወደ ድል ይመለሳሉ ወይስ ምን ሊፈጠር ይችላል? ግምታችሁን አስቀምጡልኝ። ከጨዋታ በኋላ ታዲያ በሌላ መረጃ በሌላ ጥንክር እስከምንገናኝ ድረስ መልካም እድል ለመድፈኞቹ ተመኘው። በያላችሁበት ሰላም ተመኘውላችሁ።